አሃ ዳኒ ሌላም ሴት አስረግዟል ነው አይደለም? የምን ስለምን ማስረግዝ ነው የምትወሪኝ? እና ታዲያ ምን ኬዝ ነው? ስለምን ሌላ ይኸውልህ ጭራሽ አግባ። ታዲያ ማን ላይ ያገባልህ ነው? አስወልድ እኮ ሌላካ ይኸውልህ አባቴ ልንገር ለምን ትጉትጋለ ለዚህ እኮ ናት። እናንተ ፊት ሁሉንም ነገር ለማወቅ ሁለቱንም አጠገብ ያስቀምጫቸዋለሁ በቴክስት በመደወል በጣም በተደጋጋሚ ተመልካቾቻችን ቁጭ በልና አውራ በልና ቁጭ በል ይሄን ነገር ልትነግረን አልቻለችም ነበር። ራሴን አጠፋለሁ ራሴን ሰቅላለሁ ምናምን እያለች እያስጨነቀችን ነበር። በመሃል ላይ ያው ነፍሰ ጡርም ስለሆነች ምንም ማድረግ አንችልም። የምራችሁ ነው እኛ እንድንነግረው ይፈልጋል እንዴ? የምራችሁ ነው ያልከው? ያሰቃልኩ ይዞይኮ ዘንድሮ እኮ ተዋረድኩኝ በጣም በወሳኝ ሁኔታ ነበር እየፈለግናችሁ ነበር። እናንተ ልናገኛችሁ አልቻለም። ስለ ዳኒ ልናወራ የፈለግነው በጣም ትልቅ ጉዳይ አለ። እህታችን አስረግዘሃል። እህታችን ከ3 ቀን በኋላ ተወልዳለች። እንዴት አስረግዘ? የሰው ልጅ አስረግዘ የተወደደሽ የተገባሽ አትል ዝም ብለህ ትጠፋለህ። ምንድነው የምታወሩት? የት ነው ያለው? አሁን እኛ የምንፈልገው ዳኒን ነው። በቃ ዳኒን በቃ ዳኒያችን ከዳኒ ነው። ቆይ ይኸውላችሁ ትንሽ ተረጋጉ። እንዴት እንቆይ? ምንድነው የሚያረጋጋ ነገር እኮ አይደለም። ይኸውላችሁ ዳኒን ችግር የለውም ያገናኛችኋለሁ። የሚያረጋጋ ነገር ስንይዝ እኮ ነው የምንረጋጋው። ምን እየሆንክ ነው? ታገባታለህ። ምን እየሆንክ አንተ ምን ነው እየፈጩ ጥሬ ትሆናለህ? አብረው ታድራለህ ወይ? አብረው ነው የምታድረው? እሺ አብረው ነው የምታድረው? የረፍት ቀኑን አብረው ነው የምትለው? አብረው ሊንጦ ነው የምናስገባ። ምታምን ከሆነ እመን። ይኸውልህ አንድ ነገር አድምጠኝ እማዬ አንድ አድምጪ። ይኸውልህ ዳኒ እህቴን አስረግዞ ጠፍቷል። እህቴ ከ3 ቀን በኋላ ትወልዳለች። የመውለጃ ጊዜዋ ሲደርስ አባቱ መታወቅ አለበት። ይሄ ልጅ ነገ ይሄ የሚወለደው ህፃን ክርስትና መነሳት አለበት። ክርስትና ሲነሳ የአባቱ ስም ይጠየቃል። ጭራሽ አላደርኩም። ቆይ እስኪ ማይ ከዛ በኋላ አድራት ስለ ዳኒ ማወቅ ነው አይደል የምትፈልገው? ዳኒ ይኸውልህ በ3 ቀን ውስጥ የምትወልድ የታናሽ እህቴን ህይወት አበላሽቷል። ኧረ ውሃ ወይኔ ማዘር ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምቆያችሁ እንደምንሰነበታችሁ ነው። የጎጆ ቲዩብ ፕሮግራማችን ጀምሯል። እንግዲህ ሚኪያስ ዘሪሁን ነኝ። አጠገቤ ደግሞ ባልደረባዬ ናትናኤል የሚገኛል። ውድ ተመልካቾቻችን እንደምንቆያችሁ ቤተሰቦች እንግዲህ ሰሞኑን ባልደረባዬ ናቲ እየሰራው የነበረው ኬዝ ነበር። እንግዲህ የጠበቃ ኤልሳ ኬዝ። ስለ ጠበቃ ኤልሳ ኬዝ እንግዲህ በሰፊው እንግዲህ በቀጣይ ቪዲዮ ሰፊ ማብራሪያ ይዤላችሁ እመጣለሁ። ግልጽ ማድረግ ያሉብኝ ነገሮች አሉ፣ ማሳወቅ ያሉብኝ ነገሮች አሉ። እንግዲህ ብዙሃኖቻችሁ ጠበቃ ኤልሳ አልሞተችም የሚሉ ሐሳቦችን ኮሜንቶችን ስትሰጡን ነበር እንግዲህ ቤተሰቦች። ስለዚህም ነገር እንግዲህ ያለውን ነገር ለእናንተ በማብራሪያ መልኩ እንግዲህ የምናሳውቅ ይሆናል። አሁንም እኛ እንዲህ ነው የምንላችሁ ነገር የለም። ስራዎችን በደንብ ሰርተን አልጨረስንም። ያው ማስተካከል ያሉብን ነገሮች አሉ። ውድ ተመልካቾቻችን የጠበቃ ኤልሳን ኬዝ እንግዲህ ሌላኛው የኛ ባልደረባ ይዞታል። እኛም እየተከታተልን ነው እኔና ናቲ ያለውን ነገር። ሰለሞንንም እንግዲህ በቁጥጥር ስር የምናውለው ይሆናል። አሁን ደግሞ እንግዲህ የዳኒን ኬዝም እንግዲህ እነሆ ጀምረናል ማለት ይቻላል። ወንድሜ ናቲ ከዳኒ ጎን በመቆም ብዙ ነገሮችን እያረገ ነው የሚገኘው። ዳኒን እያገዘው ነው የሚገኘው። ያው ዳኒ ሰሞኑን የተፈጠረበትን ነገር ታውቃላችሁ ቤተሰቦች። የቤተሰብ ኬዝ ተፈጥሮበታል። ብዙ መደራረቦች አሉ። እንግዲህ ዳኒ አጋዥ ያስፈልጋል። አሁን ላይ አቅማችንን አጠንክረናል። የኛ ባልደረቦች በጣም ብዙ ናቸው ቤተሰቦች። ቲማችን ደስ ይላል። ተከፋፍለን መተጋገዝ አለብን። ስለዚህ ዳኒ ደግሞ በዚህ ሰዓት የመጣበት የቤተሰብ ጣጣ የቤተሰብ ዱብዳ ትንሽ የሚባል አይደለም። ናቲ እንግዲህ የጀመራችሁትም ኬዝ አለ አብራችሁም የሰራችሁት እሱንም ለተመልካቾች ትናገራለ። ስለዚህ ቤተሰቦች እንግዲህ ናቲ የጠበቃ ኤልሳን ኬዝ አቋርጦ እንግዲህ ከዳኒ ጎን በመቆም ዳኒን አንዳንድ ነገሮችን ማገዙን ጀምሯል፣ ወይም ለማገዝ ተስማምቷል። ናቲ ያሉትን ነገሮች ለተመልካች አሳውቅ። እሺ እንግዲህ ውድ ተመልካቾቻችን ያው እንደምታውቁት በጠበቃ ኤልሳ ኬዝ ላይ ነበርን እኛ። ነገር ግን ዳኒ ወንድማችን እርዳታ ስለሚያስፈልገው እንዲሁም ደግሞ በቤተሰብ ኬዝም ስለሆነ ትንሽ የቤተሰብ ኬዝ ስሜቴ ሊያደርግ ስለሚችል ከጎኑ መሆን እንዳለብኝ ከናንተ ከውድ ተመልካቾቻችን ሐሳብ እየመጣ ነበረ። እኛም ይሄንን ሐሳብ ከሚኪ ጋር ተነጋግረን ተቀብለ ነው
ከሱ ጎን ሆኜ አንዳንድ ስራዎችን ለመስራት ተስማምተን ጨርሰናል። እንዲሁም አንዳንድ የጀመርናቸው ነገሮችም አሉ። ያው የዳኒ ጉዳይ በእርግጠኝነት መፈታቱ አይቀርም፣ እንፈተዋለን። የጊዜ ጉዳይ ብቻ ነው። ያው እኔም አብሬው ሆኜ አንዳንድ ነገሮችን እየሰራሁ ነው። ከካሜራ ጀርባም ካሜራ ፊትም ከእናንተ ፊት ለፊትም እየመጣሁኝ አንዳንድ ነገሮችን እየሰራሁ እገኛለሁኝ። ትንሽ ከበድ የሚያደርገው ለዳኒ ነገሮችን የቤተሰብ ኬዝ መሆኑ ነው። በነገራችን ላይ ውድ ተመልካቾቻችን የቤተሰብ ኬዝ በጣም ነው የሚከብደው። እኔ በቤተሰቤ ላይ ያጋጠመኝ ነገር ነበር። እንግዲህ ባለፈው ዓመት ባሳለፍነው ዓመት 2017 ዓመተ ምህረት ላይ እንግዲህ እናንተ ተመልካቾችም የነበረውን ነገር ታውቃላችሁ። እንግዲህ ቤተሰቤን እስከማጣት ብዙ ነገሮች ሀፕን አድርገውብኛልና የቤተሰብ ኬዝ መስራት በጣም ከባድ ነው። አሁን እኛ እንግዲህ እዚህ ጋር ፕሮግራም እንደምንሰራው ወይም ደግሞ ወንጀለኞች እንደምናወጣጣው አይደለም የሚሆነው። ራሳችን ላይ የሆነ እንትን ደርሶብን እዛ ጋር የምናደርገውን ነገር ራሱ ላናውቅ እንችላለን። እና በዚህ ሰዓት ዳኒ አጋዥ ያስፈልገዋል። እኔ ከዳኒ ጎን ብቆም ደስ ይለኛል። እኔ ደግሞ ወደዚህ ወደዛ እያልኩ አንዳንድ ነገሮችን እያስተካከልኩ ነው፣ እየተከታተልኩ ነው ሁሉንም ነገር እዚህ ጋር የዳኒን ነገር ሁለታችሁ ተጋግዛችሁ ፊክስ አርጉት። እንግዲህ የጠበቃ ኤልሳንና የሰለሞንም ጉዳይ እንግዲህ አንድ ባልደረባችን አለ፣ እሱ ነው ከሆምባላ የሚይዘው። እንግዲህ እሱን ነገር በቀጣይ ቪዲዮ ሰርተን ለእናንተ የምናሳውቃችሁ ይሆናል። እንግዲህ ቤተሰቦች አሁን በዋናነት ከናቲ ጋር እዚህ ስቱዲዮ የቀረብንበትን ምክንያት እንግዲህ ለእናንተ ለተመልካቾች ግልጽ እናደርጋለን። በዚህ ሰዓት ናቲ ከዳኒ ጎን ነበር መቆም የነበረበት። በእርግጥ ፕሮግራም ጀምረዋል። ቀን ላይ አንድ ኬስ ስትሰሩ ነበር ባልሳሳት። አሁን እንግዲህ እዚህ ስቱዲዮ እኔና ናቲ የተገኘንበት ዋነኛ ምክንያት እንግዲህ አንድ እናትና ልጅ እንግዲህ በተደጋጋሚ ወደኛ የተለያዩ የስልክ ጥሪዎችንና ተደጋጋሚ መልእክቶችን ወደኛ ሲያደርሱ ነበር። እንግዲህ ወደኛ መደወላቸው ይሄ የሚያስገርም የሚያስደነግጥ ነገር አይደለም። ወደኛ የተለያዩ ስልኮች ይደወላሉ፣ ዛቻዎች፣ እንዲሁም ደግሞ የእኛን እርዳታ የሚፈልጉ የእኛን ኬዝ የሚፈልጉ የተለያዩ የስልክ ጥሪዎች ወደኛ ይደረጋሉ። ውድ ቤተሰቦች መልእክትም ቢሆን እንደዚህ። ይሄኛው ግን ትንሽ ለየት ያለ ነው። ዳኒን በተመለከተ ነው። እኔ እንደውም ነገሮች መገጣጠማቸው ነው በጣም የገረመኝ። ዳኒ አጋዥ ያስፈልገዋል ብለን ከላክልንለት በኋላ እንግዲህ ውድ ቤተሰቦች ይሄ ነገር ተፈጥሯል። ይሄ ነገር ምንድን ነው? አንዲት እናትና ልጅ በተደጋጋሚ ሲደውሉ የነበረውና መልእክት ሲልኩ የነበረው እንግዲህ ዳኒን በተመለከተ ነው። ዳኒ አሁን ላይ የቤተሰብ ጉዳይ ላይ ነው። የቤተሰብ ጉዳይ ቀላል የሚባል ነገር አይደለም። እንግዲህ ራስ መታት ነው። ሁላችንም ቤተሰብ ውስጥ ያለ ነው። ሁላችንም የሆነ ከፋሚሊ ከቤተሰቦቻችን ጋር የሆነ የምናሳልፈው ውጣ ውረድ የሆነ በተለይ አለመግባባት ከተፈጠረ በጣም ከባድ ነው። ራስ ምታት ነው። በስነ ስርዓት ማሰብ አችልም። ሐሳቢ ይበታተናል። እኔ አሁን ዳኒን ማገዘው ያልኩት ለዛ ነው። እንግዲህ የተላከልን መልእክትና የተደወለበት ምክንያት ምንድን ነው ካላችሁ የሚያደነጋግር ነው። እንግዲህ አንዲት ሀና የተባለች እንግዲህ አሁን የደወለችው እናት የእሷ ሴት ልጅ እንግዲህ ሀና የተባለች ግለሰብ ልትወልድ ጥቂት ቀናቶች የቀሯት ነፍሰ ጡር ሴት ስትሆን የተጸነሰው ልጅ ከዳኒ ነው። ይህን እንድታረጋግጡልን እንፈልጋለን። በቂ ማስረጃዎች የፎቶም የቪዲዮም ማስረጃዎች አሉን። አስተናግዱን። እናንተ እውነት ለፍትህ የምትቆሙ ከሆነ ከተበዳዮች ጎን የምትቆሙ ከሆነ እውነት ሚዛናዊ ሰዎች ከሆናችሁ ይህንን ነገር አረጋግጡልን። ምንም የምትፈሩት ነገር ከሌለ እኛን አገኙን። እኛን ካላገኛችሁ እኛን ካላስተናገዳችሁን ግን እናንተ ወገንተኛ ናችሁ ወይም ደግሞ አድሏዊ የሆነ ስራ ነው የምትሰሩት ብለው እንግዲህ ረጅም መልእክቶችን ይላኩልን። ቤተሰቦች እንግዲህ አሁን እኔና ናቲ የተገኘንበት ምክንያት ምን እንደሆነ ገብቷቸዋል። ግልጽ ነው ናቲ። ስለዚህ ቀጣይ ስቴፓችን የሚሆነው ችግር የለውም። ምንም ያስፈራ ነገር የሚያደነባብር ነገር የለም። እነዚህን እናትና ልጅ አግኝተን ማውራት ነው ያለውን ነገር። እንግዲህ እኛ ጠላትም ከሆኑ ምን አናቃቸው፣ ምንም እናቀው ነገር የለም። ፈትሸን በጥንቃቄ አድራሻችንን በጥንቃቄ ተናግረን መጀመሪያ እንግዲህ ለቀረጻ ያዘጋጀንበት ቦታ አይደለም እንቀጥራቸው፣ ሌላ ቦታ እንቀጥራቸውና በእኛ መኪና ይዘናቸውን እንሄዳለን። ቦታውን እንዳያውቁት፣ ቦታውን ማወቅ የለባቸውም። እስካሁንም ይሄንን አይነት ነገር ነው እየተጠቀምን ያለ ነው። እንግዲህ
እነዛን ሰዎች ማስተናገድ አለብን። መጀመሪያ እኛ እናስተናግዳለን። ከዛ እንግዲህ እኛ ነጥብ ይዘን እንግዲህ እኛ እርግጠኛ ስንሆን ምን ማድረግ አለብን ወደሚለው ደረጃ ላይ ስንገባ ከዳኒ ጋር ማገናኘት ካለብን ከዳኒ ጋር እናገናኛለን። መጀመሪያ ግን እኛ እነዚህን ሰዎች ማውራት ያለብን። አው እኔ የሚያሰብኩትኝ እንደዛ ነው። ያው ማንም ሰው እንደዚህ ስላለን ቀጥታ እኛ ያለንበትን አድራሻችንን ተናግረን እንትን ማለት አይደለም። አንዳንድ እኛ ጋር ከማግኘታችን በፊት የምናጣራቸው አንዳንድ ነገሮች አሉ። አሁንም ቢሆን ባልደረባችን የተደወለውን ስልክ ቁጥር እያጣሩ ይገኛሉ። የማነው ማናቸው የሚለውን ነገር በደንብ እያጣሩ ይገኛሉ። እነሱ ያንን ነገር አጣርቶ ልክ እንደጨረሱ የሚያገኛቸው ይሆናል። ሌላ ቦታ ላይ አንተ እንዳልከው ተነጋግረን ጨርሰናል ከአንዳንድ ባልደረቦቻችን ጋር። እነሱን ወደዚህ ይዞበት የሚመጡበትን መንገድ ያው እንደተለመደው ነው፣ እኛ እናውቀዋለን። ይዟቸው ይመጣሉ፣ እናወራቸዋለን። ያው በዚህ ሰዓት ዳኒ እረፍት እያደረገ ይገኛል። ታውቃላችሁ የተፈጠረውን ነገር ትንሽ እረፍት ማድረግ ስላለበት እረፍት እንዲያደርግ ፈቅደንለታል። እረፍት እያደረገም ይገኛል። አሁን የሚቀረን ነገር እነሱን አግኝተን ፊት ለፊታችን መጥተው ምን ፈልገው እንደሆነ እና አለን ያሉትንም ማስረጃ እንዲያመጡልን እናደርጋለን። እና ሌላው ነገር አንድ ቦታ መሄድ አለብኝ። የጠበቃ ኤልሳን ኬዝ በተመለከተ አንድ ቦታ መሄድ አለብኝ። ከቤተሰቦቿ ጋር ተቀጣጥሬያለሁ። ስለዚህ እኔ አሁን አደራ ማለት እንግዲህ እነዚህን ሰዎች ከባልደረቦች ጋር በመሆን ጋርዶችም አሉ። አንተ ያለውን ነገር እንድታወራቸው እንድታነጋግራቸው ነው። እኔ ግድ መሄድ ያለብኝ ቦታ ስላለ ነው። የጠበቃ ኤልሳ ቤተሰቦች ጋር ደረስ ማለት አለብኝ። ምክንያቱም ማወራቸው ነገር አለ። ብቻ ይህንን ነገር ባልናገር ደስ ይለኛል። ለተመልካችም እንደነገርኳችሁ ነገ ከነገ ወዲያ በቂ የሆነ ማብራሪያ አንድ ቪዲዮ ሰርቼ በዛ ቪዲዮ በቂ የሆነ ማብራሪያ እሰጣለሁ። ስለዚህ አሁን እንዲህ ነው ባልል ደስ ይለኛል። ይቻላል። በቃ አሪፍ ነው። አንተም መሄድ ያለበት ቦታ ሂድ፣ አጣራ ስለ ጠበቃ ኤልሳም። የጠበቃ ኤልሳም ጉዳይ ቢሆን መዝጋት መቻል አለብን፣ እሱንም መጨረስ መቻል አለብን። ስለዚህ አንተ ያንን ነገር አጣራ። ይህንን ነገር እኔ እወጣዋለሁ በደንብ በእኔ ትታመናለህ ብዬ አስባለሁኝ። እነሱን አገኛቸዋለሁኝ፣ የሚሉትንም ነገር በደንብ እሰማለሁኝ። ያንን ነገር ከሰማሁ በኋላ ከአንተ ጋር ተደዋውለን እናወራለን። ዳኒንም እንዴት ማገናኘት እንዳለብን እየተደዋወልን እንትን ማለት እንችላለን፣ መነጋገር እንችላለን። መልካም፣ እንደዛ እናደርጋለን። እንግዲህ ወደ ተመልካቾቻችን ያሉትን ነገሮች እየተከታተለን እናሳውቃቸዋለን። እኔ እንግዲህ አንድ ጉዳይ ያለችኝ እንደተናገርኩት ወደዛ ጉዳይ ልሂድ። ያለውን ነገር ናቲ ፊክስ ያደርገዋል። እንግዲህ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ናቲ አብረን እንውጣ። እንግዲህ ውድ ተመልካቾቻችን አሁንም በድጋሚ ተመልሼ መጥቻለሁኝ። እነዚህ ሁለት ግለሰቦች ማለትም ወይዘሮ ታደለች እንዲሁም ኤፍሬም የሚባሉ ግለሰቦች በእግር በፈረስ እኔን ሲያፈላልጉኝ ነበረ። ምክንያታቸውን ምንም የማውቀው ነገር የለም። እናንተ ፊት ሁሉንም ነገር ለማወቅ ሁለቱንም አጠገብ ያስቀምጫቸዋለሁ። በቴክስት በመደወል በጣም በተደጋጋሚ ተመልካቾቻችን እንዳይስላችሁ፣ በቀላሉ እንዳይመስላችሁ በጣም ብዙ ጊዜ በተደጋጋሚ ደውለውልኝ ነበረ። ከዚህ በፊት ያያችሁትን ኬዝ እየሰራን በነበረበት ጊዜ በጣም ስልኬን ሳይለንት አድርጌው ነበረ። በተደጋጋሚ ደውለው ነበረ ስልኬን ያገኙትኝ። እንደዛም ሆኖ ብዙ ስልኮች ስለሚደወሉልኝ አላየሁትኝም ነበረ። እነሱ ግን ሳይሰለቹ ሳይተክቱ በተደጋጋሚ ደውለውልኝ በመጨረሻም በማነሳላቸው ሰዓት ስለ ዳኒ ማውራት የምንፈልገው ነገር አለ ብለውኝ እዚህ እንዲመጡ አድርጊያቸዋለሁኝ። በጣም ሲፈልጉኝ ስለነበረ እኔም እድሉን ልሰጣቸው ስለፈለግኩኝ በጋርዶቻችን አማካኝነት እነሱን አግኝቻቸው ተፈትሸው መደረግ ያለበት ጥንቃቄ በሙሉ ተደርጎ ስለ ዳኒ እንዲያወሩኝ እዚህ ጋብዣቸው ነበረ። ካሜራ ፊት ሁሉንም ነገር ማውራት እንፈልጋለን ስላሉኝ ከእናንተ ከውድ ተመልካቾቻችን ጋር ለምን እንደሚፈልጉን አብረን እንሰማለን። እሺ፣ በመጀመሪያ እስኪ ራሳችሁን ለኦዲየንስ በማስታወቅ ጀምሩልኝ። እሺ፣ ኤፍሬም ይባላለሁ። እሺ፣ ወይዘሮ ታደለች ይባላለሁ። እሺ፣ ኤፍሬምና ወይዘሮ ታደለች በመጀመሪያ እንኳን በደህና መጣችሁ። እንደዚህ በእግር በፈረስ ስታስፈልጉኝ የነበረበትን ምክንያት አሁን በተመልካቾች ፊት እንድትነግሩኝ። እሺ፣ በጣም በትኩረት አጥብቀን እየፈለግናችሁ ነበር። አንተም ስልክ እያነሳልን አልነበረም። በጣም ቢዚ ሆነ ይሁን አላቅም፣ ብቻ አናቅም። እናቴም ጋር በጣም ወይዘሮ ታደለች ጋር ጥብቅ የሆነ በጣም በወሳኝ ሁኔታ ነበር እየፈለግናችሁ ነበር። እናንተ ልናገኛችሁ አልቻለም። ስለ ዳኒ ልናወራ የፈለግነው በጣም ትልቅ ጉዳይ አለ። የት ነው ያለው? አሁን እኛ የምንፈልገው ዳኒን ነው። በቃ
ዳኒን በቃ ጉዳያችን ከዳኒ ነው። ቆይ ይኸውላችሁ ትንሽ ተረጋጉ። እንዴት እንቆይ? ምንድነው የሚያረጋጋ ነገር እኮ አይደለም። ይኸውላችሁ ዳኒን ችግር የለውም ያገናኛችኋለሁ። የሚያረጋጋ ነገር ስንይዝ እኮ ነው የምንረጋጋው። ይኸውልህ እናቴ ዳኒ ትንሽ አሁን ላይ ትንሽ አመም አድርጎት ቤቱ ሄዶ ረፍት ላይ ላውቆ ነው በቃ ያውቆ ነው አይደለም። አይሻዋል ተመልከትልኝ። እሺ አሁን ዳኒን እኛ የምንፈልገው ዳኒንና ዳኒን ብቻ ነው። ቆይ አንዴ ተረጋጉ። እንዴት እንረጋጋ? ቆይ ይኸውልህ አንዴ ያልገባ ነገር አለ እዚህ ጋር እኮ ይኸውላችሁ እኛ የፈለግነው ዳኒን በቃ ዳኒን እኮ ስሙኛ አንዴ እኔንም ስሙኝ። ዳኒ ያለበትን እኔ ስለማቅ ነው። ይኸውላችሁ ከዚህ በፊት የነበረ ኬዝ ነበር እየሰራ የነበረው ኬዝ ስለነበረ በዛ ኬዝ የተነሳ ትንሽ ተረብሾ እናንተው መምጣታችሁን ሁሉ አያውቅም። አልነገርኩትኝም ጭምር። ዳኒ ሌላም ሴት አስረግዟል ነው አይደለም? የምን ስለምን ማስረግዝ ነው የምትወረኝ? እና ታዲያ ምን ኬዝ ነው? ስለምን ሌላ ይኸውልህ እኛ የምንሰራቸውን ስራዎች ታውቃላችሁ ብዬ ተስፋ አድርጋለሁ። ዩቲዩብ ላይ የምትከታተሉናላችሁ ብዬ ተስፋ አድርጋለሁ። እንደዛ ከምታዩን ከሆነ የግድ አንድ ወንድ አንድ ሴት አስረግዞ የሚል ታሪክ ብቻ አይደለም የምንሰራው። ብዙ ወገኖቻችን እኛን እርዳታ ፈልጎ ሲመጡ ምንም አይነት ጉዳይ ሊሆን ይችላል፣ እኛ ያንን ችግር እንፈታለን። ያንን ችግር እየፈታን በነበረበት ጊዜ ላይ ነው ዳኒ ትንሽ ራሱን መቋጠር ስላቃተውና ትንሽ የድካም ስሜት ስለነበረበት እኔ ራሴ ነኝ ሄዶ ቤቱ እንዲያርፍ ያደረኩት። ከጥቂት ሰዓታቶች በኋላም ተመልሶ ይመጣል። ስራ ላይ በሚያጋጥም ችግር ምክንያት ብቻ ነው የሄደው እንጂ እናንተ መምጣታችሁን አውቆ ምናምን ነገር አይደለም። ይኸውልህ ስሬስ የሆነ ነገር እኮ ይኸውላችሁ አሁንም ዳኒን ነው አይደል የምትፈልጉት? አዎ ዳኒን ችግር የለውም። ይኸውላችሁ ዳኒን እንፈልገዋለን። በቃ እዚህ ጋር እኛ አሁን ጉዳያችን ከበድ ያለ ትልቅ ጉዳይ ነው ይዘን የመጣ ነው። እሺ እሱን ተረድቻችኋለሁ። ምን ተረዳን? ምንድነው ችግሩ ብለህ መች ጠየቀን? እድሉን እኮ አልሰጠኝም ወንድሜ። ይኸውልህ ዳኒ እህቴን አስረግዞ ጠፍቷል። እህቴ ከ3 ቀን በኋላ ትወልዳለች። ምን ማለት ነው? በሴት ልጄ ተዋረድኩ። እህቴን አስረግዞ ሰፈር ውስጥ ተዋርጄ። እርግጠኛ ናችሁ ዳኒ እንደዚህ ማለት እንዴት? ቆይ ይኸውልህ ስማኝ፣ ዳኒ ከስራ የተረፈ ጊዜ የለውም። ራሱን መሳት እስኪንስ ድረስ ነው እየታመመ ያለው በስራ የተነሳ። ምስክር ነህ እንዴ? ኖ ምስክር ሆኜ አይደለም። ጠበቃው ነህ? ኖ እንደዛ አይደለም። እሺ ምን ሆነህ አንተ ታዲያ? ይኸውላችሁ ቆይ ስሙኝ፣ ዳኒ ማለት የሥራ ባልደረባዬ ነው። የሥራ ባልደረባ ነው። እኔና እሱ የምንለያየው አሁን ላይ አብረን አንድ ኬስ ስለጀመርን የምንለያየው ለአዳር ወደ ቤት ሲሄድ ብቻ ነው። በቃ እኔ ልጅ እዚህ ጋር አሁን ነጥብ ያዝልኝ። አዳር አትገናኙም አይደል? እና ያዳሩን አንተ ታውቃለህ? ኖ አይደለም። የሚያሳልፈውን ነገር አንተ ታውቃለህ? እስኪ ንገራት። እኔ ነኝ ቤቱ አድርሼው መለሰው። ለዛ አንተ ቤቱ ጋር ታድራለህ። አብረው በኋላ ምን እንደሚያደርግ ምን ታውቃለህ? ንገረኝ እስቲ። እሺ ቆይ ምንድነው የተፍ ማለት ስለም እርግጠኛ ናችሁ? ግን በመቶ 100% የኔ ልጅ 100% እርግጠኛ ነኝ። ከፈለክ ፎቶ እናሳያለን። የምን ፎቶ? ከዳኒ ጋር ሰው ተሳስታችሁ እንዳይሆን፣ ሰው ተሳስታችሁ እንዳይሆን። ደርሳለች እኮ የኔ ልጅ። ሰው ተሳስታችሁ። እሺ ቆይ ጋላሪ ያረ ጋላሪ የት ነው? ጋላሪ ይኸውላችሁ ማለት ሰው ይኸውላችሁ አሁን ይኸውልህ ስለ ዳኒ ማወቅ ነው አይደል የምትፈልገው? ዳኒ ይኸውልህ በሶስት ቀን ውስጥ የምትወልድ የታናሽ እህቴን ህይወት አበላሽቷል። ስለዚህ ዳኒን አምጣውና እንነጋገር። ይሄ የማን ፎቶ ይመስላል? ዳኒን ታውቀዋለህ አይደል? ዳኒን እሻውቀዋለሁ ማለት እሺ ማን ነው? ዝም ብለህ አሁን ወደ ጠየቁ ጥያቄ ብቻ ይሄ ዳኒ ነው ወይስ ምን እየሆኑ ነው? ዳኒ ነው። እሺ ዳኒ ነው። በቃ ዳኒ ነው። ይኸውማይ ዳኒ ነው። እሺ እርቺ የኔ እህት ናት። እኔ እኮ አሁን ግራ ገባኝ። ይኸውላችሁ ቆይ ስሙኝ። እሺ አንዴ በተረጋጋ መንፈስ አውራ። ይሄ ፎቶ ያለ ፕሮግራም እንደዚህ ይነሱታል። ይኸውልሽ ገባኝ። እኔ እናት ይኸውልሽ አሁን እኮ እኔ እናንተ ውሸታም ናችሁ እያልኳችሁ እኮ አይደለም። ነገሩን ለእኔ ለመቀበል ትንሽ ስለከበደ ብቻ ነው። ዳኒ በምን ሰዓቱ ነው ይሄንን ነገር እሺ ገባኝ። ቆይ ስማኝ እንዴ ታዲያ ምንድነው ይሄ ምንድነው? እሺ ምን እያደረጉ ይመስላል? እሱ እኮ ገባኝ ወንድም። እሺ ነገባ ምንም እየካድኳችሁ እኮ አይደለም። ያልገባህን ነገር ንገረን። እሺ እኔ ግራ ገባኝ እኮ ማለት ዳኒ በየትኛው እኔ አላቅም ሁላ ስለ ወንድሜ ነው። አንተ ምን ነው እየፈጩ ጥሬ ትሆናለህ? አብረው ታድራለህ ወይ? አብረው ነው የምታድረው? እሺ አብረው ነው የምታድረው? የረፍት ቀኑን አብረው ነው የምትለው? አብረው ነው የምታድረው? እሺ የኔ ልጅ እሺ እሱ ጥሩ ነገር አይደለም። አሁን እኛ የምንፈልገው የኔ ልጅ አሁን እኛ ለስለስ ብለን እየጠየቅን ነው። ጎሽ ምንድነው ፍላጎታችን? ቤተሰብ ነን። እቺ ልጅ አርግዛለች። በኖርኩበት በተከበርኩበት ሰፈር መዋረድ አልፈልግም። እኔም ጓደኞቼ ነገ ከነገ ወዲያ ምጧ የደረሰ ልትወልድ የደረሰች ልጅ ናት የውጄ ላይ ቁጭ ያለችው። ስለዚህ ዳኒን ጥራውና በሰላም በፍቅር ልጃችንን ያግባት። ሽማግሌ ይላክ ቶሎ ሁሉም ነገር በጊዜ ክውን ብሎ እልቅ እንዲል ነው የምንፈልገው እኛ። በቃ እሺ ይሄ ነው ሐሳባችን የኔ ልጅ። እሺ አሁን እናንተ ሰምቻችኋለሁ። አሁን ደግሞ እኔን ስሙኝ በደንብ። እሺ እንስማ። አሁን ልጅቷ እንዳላችሁኝ ከሆነ 3 ቀን ነው የቀራት ብላችሁ ነው። ስለዚህ በ3 ቀን ውስጥ
የሚፈጠር አሁን ላይ የተለየ ነገር ይኖራል ብዬ አላስብም። ምክንያቱም 3 ቀን በጣም ትንሽ ነው እንደምታውቁት። 3 ቀን በጣም ብዙ ነው፣ በጣም ብዙ ነው። 1 ቀን በቂ ነው። አሁን እናንተ ምንድን የምትሉት እኮ ሽማግሌ ተልኮ ምን ተብሎ አሁኑኑ ይጋቡ ነው እያላችሁ ታለ በ3 ቀን ይኸውላችሁ ስሙኝ፣ እናንተን አሁን በደንብ አምኛችኋለሁ። ምክንያቱም ፎቶ ማሳይታችሁኛል። ስለዚህ ነገሮችን በተረጋጋ ሁኔታ ማሰብ መቻል አለብን። አንድ ልጅቷም እርጉዝ ነች አይደለ? ሌላውም የደረሰች እርጉዝ እስከሆነች ድረስ እኮ ለእሷ አሁን በሰዓት እንክብካቤ ማድረግ እኛ አሁን ዳኒ እውነትም የእሷ የልጅቷ ይኸውላችሁ ስሙኝ ባደግንበት እስካሁን ድረስ የተነበራችሁ ማለት ኬት እናምጣው አልናገር ብላ ዛሬ እኮ እንደው የነፍስ ሲይዛት እኮ ነው እከሌ ነው ብላ ንግር ያደረገችን። ይኸው ገና ሳምንትም አልሞላንም ከነገረችን። ይህን ሳምንት ደግሞ ስንፈልገው ስንሽከረከር ይሄ ልጅ የት ነው የምናገኘው ብለን ስንፈልግ ነበር የከረምነው። የኔ ልጅ ይኸውላችሁ አሁንም ቢሆን ስሙኝ፣ ትንሽ ተረጋግታችሁ ምኑን እንረጋጋው አባቴ? ምኑን እንረጋጋው? አሁን እኮ ተነጋገር ማን እንዴት እንረጋጋ? ቆይ የኔ ልጅ ረጋ በል። ዝምድና እኮ እንዲህ በጭወት አይደለም የኔ ልጅ። ቆይ ቀስ ብለን ጊዜው እኮ 3 ቀን ይሁን። አንተ ወንድምም አይደለ ሽማዬ፣ እኔማ አንቺ አልሽውን ይሁን አንቺ አልሽውን ረጋ በል የኔ ልጅ። ሽማዬ ዝምድናም አይደለም የምንፈልገው። ከጓደኞች እንዴት እንደሆንኩ አልገባሽ? አዋረደችኝ። ስቃይን በላው እኮ ቡና እንኳን መች እጠጣለሁ የኔ ልጅ። ይሄው ደብረ ማናናገር ሆነ መች ሄዳለሁ። ይሄው ድንቅ ከማይታወቅ ሰው አርግዛ ተብሎ ይሄው በጣም መች አንዴ እኔ ስሙ። እሺ ልጅ እየሰማነህ ነው። ዳኒን አመጣዋለሁ። እሰይ ይሄን ነው የምንፈልግ የኔ ልጅ። እሰይ እሺ ይኸውላችሁ ተረጋጉ። አሁንም ቢሆን ማለት እውነት የልጁ አባት ዳኒ እስከሆነ ድረስ ዳኒ በእርግጠኝነት ሁሉንም ነገር ያስተካክላል። እኛም ብንሆን እኔንም ልክ እንደ ዳኒ ልትሆን ትችላላችሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ዳኒ መኖር የግድ አይጠበቅበትም። ስላመንም ነው የኔ ልጅ። አንተን እንደዚህ በእግር በፈረስ ፈልገን የጠራንክ ይሄን ነገር ታረግልናለህ ብለህ ስላመንንም ነው። እንደ ልጃችንም ስላየንክ ምንም ችግር የለውም። እርዳን። ተዋረድን፣ በኖርንበት በተከበርንበት ሰፈር ተዋረድን የኔ ልጅ ተዋረድን። እሺ አሁን ዳኒ መመለሱ አይቀርም። ከጥቂት ሰዓታት ከ1 ሰዓት በኋላ ምናምን ነገር መምጣቱ አይቀርም። ትንሽ እንደ ቅድሜ እንደነገርኳችሁ በስራ መሀል በተፈጠረ ችግር ምክንያት ነው እረፍት እንዲያደርግ እኔ ራሴ ነኝ የሸኘሁት ወደ ቤቱ። አሁን ማለት እናንተ የነገራችሁ ነገር ለእኔ ዱብዳ ነው፣ እውነቱን ለመናገር ያለ ለእኛም ዱብዳ ነው። ለእኛም የኔ ልጅ ለእኛም ከባድ ዱብዳ። በተለይ ደግሞ ለእናት አስበዋል። እናት ወልዳ አሳድጋ መከራዬን አይቼ እንግዲህ ከፅንስ ጀምሮ 9 ወር በወር ተሸክሜ አድጋ ተምራ ጥሩ ደረጃ ደርሳ እንደ ሰው ልጄ ክብር ታረገኛለች ብዬ ስጠብቃት ነው እንደዚህ ያደረገችኝ። ይኸውልህ የኔ ልጅ ይሄ ለእኔ ሞት አይደለም። ለእኔ ስማይ ለእኔም ኩሞት ነው የኔ ልጅ። ተው ከአንተ የኔ ይበሳል። እኔ እናት ነኝ። አንዴ ተረጋጉ። ወደን እንረጋጋለን። አንዴ የተፈጠረው ነገር እኮ ተፈጥሯል። መመለስ ስለማንችለው ነገር ደግሞ መፍትሄ መፈለግ ብቻ ነው ያለብን አይደል? እሱን እኮ ነው እኛን እያለ አሁን በ3 ቀን ውስጥ በጣም ረዥም ጊዜ ያለን አጭር አይደለም። ስማኝ አንተ ወጣት ነህ አይደል? ትረዳለህ ብዬ አስባለሁ ነገሮችን። ይኸውልህ ስማኝ በ3 ቀን ውስጥ እቺ ልጅ እርጉዝ እስከሆነች ይገባኛል እናቴ። አንድ ፍሬ ልጅ የኔ ልጅ አንድ ፍሬ ልጅ እኮ ናት። ይኸው ቀፍድድ ብላ ይኸው ዛሬ ነገር ትጥለዋለች ብለን ይኸው ተዋርደን ቁጭ ብለናል። ይገባኛል ማዘር። ውርደት ውስጥ ነን። ይኸውላችሁ እኔ አሁንም ቢሆን እንድትረጋጉ ነው የምነግራችሁ። ይኸውላችሁ አሁን ልነግራችሁ የምፈልገው ነገር ስሙኝ። ይኸውልሽ ማዘር አንዴ ንገር ስሙኝ። እኔም ላውራ እስካሁን ድረስ እናንተ አውርታችኋል። አሁን ደግሞ እኔ ላውራ። ይኸውላችሁ ከዚህ በፊትም ከእናንተ በፊት በዳኒ የተነሳ በጣም ብዙ ሴቶች እባክህ ስማኝ አንድ ጊዜ አስጨርሰኝ። ብዙ ሴቶች እንደዚህ ዳኒን እንወደዋለን፣ ዳኒ እንደዚህ አድርጎናል ብለው የመጡ በጣም ብዙ ሴቶች አሉ። ፍቅረኛው ብሎ የያዛት እባክዎትን ማዘር አንድ ጊዜ አስጨርሱኝ። እሺ አስጨርሱኝ ማዘር። ብዙ ጊዜ ዳኒ በሴቶች የተነሳ ችግር ውስጥ ገብቷል። በጣም ብዙ ጊዜ እኛ ጋራም አሁን የመጀመሪያ ስልክ አይደለም የእናንተ ለእኔ ሲደወልልኝ በዳኒ የተነሳ በጣም ብዙ ሴቶች እኛ ጋር መጥተዋል። ያ ሁሉ ነገር የመጡት ግን ሁሉም ቢሆኑ የሆነ ነገር ፍለጋ ነው እንጂ የምር ዳኒን ፈልገውት አይደለም፣ ወይ ደግሞ በዳኒ የምር በደል ደርሶባቸው አይደለም። አንዲት ፍቅረኛው እንደውም ፍቅረኛ ብሎ የያዛት ልጅ ልትገለው ሞክራለች። የተለያዩ መርፌዎችን እየወጋች አግታው በጣም ለረጅም ጊዜ እኛ ዳኒን ስንፈልገው ነበረ። በጣም ለረጅም ጊዜ ይህንን ያክል በሴቶች የተነሳ ዳኒ ጉዳት ደርሶበታል። አሁን እናንተንም ቢሆን ለማመን ያስገድለኝ ነገር ቢኖር ፎቶ ስላሳያችሁኝ ብቻ ነው። ይኸውላችሁ አሁን እኔንም ተረዱ። እሺ ስለዚህ ይኸውላችሁ አሁን ከእናንተ መስማት የምፈልገው ነገር አለ። ተረጋግታችሁ በተረጋጋ መንፈስ ዳኒን ማግኘት የምትፈልጉ ከሆነ
በተረጋጋ መንፈስ የምጠይቃችሁን ጥያቄ ብቻ መልሱ። እኔ አሁን ስለ ሁለቱ ማወቅ እፈልጋለሁ። ምክንያቱም ከዚህ በፊት እንደነገርኳችሁ ሌላ አምባጓሮ እንዲፈጠር ወይንም ደግሞ ሌላ ነገር እንዲፈጠር አልፈልግም። ስለዚህ እሺ እንዴት ነው ትውውቃቸው? መቼ ነው የተዋወቁት? እዚህ ደረጃ ድረስ እስኪደርስ ድረስ እናንተ እንዴት ነው የማታውቁት? እስቲ ይሄን ነገር ንገሩ። አሁን ነው የተነገረን። ልጅቷ ዳኒን እንደምትወደው የመውለጃ ቀኗ ከ3 ቀን በኋላ እንደምትወልድ ስታውቅ ነው። እኛም ምክንያቱም ክርስትና ሲነሳ ይሄ ልጅ ምናምን አባቱ መታወቅ አለበት አስገደን ስንይዛት ነው የነገረችን እና እኛም ተጨንቀን ነው የነበረው በሰዓቱ። ይህን ነገር ልትነግረን አልቻለችም ነበር። ራሴን አጠፋለሁ፣ ራሴን ሰቅላለሁ ምናምን እያለች እያስጨነቀችን ነበር። በመሀል ላይ ያው ነፍሰ ጡርም ስለሆነች ምንም ማድረግ አንችልም ስለተወለደች። አሁን መጨረሻው ጊዜ ሲደርስ ግን አይል እህቴ ትንሽ እህቴ ናት እኮ እዚህ ያሳደግኳት ትንሽ እህቴ፣ አይ እህቴ ነገ ይሄን ልጅ ይወለዳል፣ የመውለጃ ጊዜዋ ሲደርስ አባቱ መታወቅ አለበት። ይሄ ልጅ ነገ ይሄ የሚወለደው ህፃን ክርስትና መነሳት አለበት። ክርስትና ሲነሳ የአባቱ ስም ይጠየቃል። ስለዚህ እኛም ጨነቀን። ሲጨንቀን በቃ አስገድደን ያዝናት። ይሄ ነገር ግዴታ ነው ምንም ማድረግ አንችልም ብለን ስንይዛት አባቱ ዳኒ ነው አለችን። ከዛ በኋላ ነገሩ ዝርግፍ አድርጋ ነገረችን። እንዴት እንደተዋወቁ፣ የት እንደተዋወቁ፣ እንዴት አጭበርብሮ እንዳጠምዳት በጣም ብዙ ነገር ነገረችን እና ተዋውቃቸው ከስራ ውጭ ከእናንተ ስራ ውጭ ነው። በቃ ልጅቷን በፌስቡክ በቴሌግራም በምን ብሎ ነው ያጠመዳት። ካጠመዳት በኋላ ለትንሽ ጊዜ ነው እንደማንኛውም ጓደኝነት ትንሽ ተዋወቁ ነበር ምናምን። ከዛ ጥሏት ነው የጠፋው ሲጀመር እሷን። ከዛ በኋላ ያው እሷም በዚህ አጋጣሚ ሳይታወቅ ልጁ ተጸንሰው ቆይቷል። ያው ልጁን ተሸክማ መቀጠል ጀመረች። ምንም አማራጭ አልነበራትም። ስለዚህ በዚህ አጋጣሚ ነው እንግዲህ የነገረችን እንጂ እኛም አናውቅም ነበር። አሁን እየነገርከኝ በነበረበት ሰዓት ላይ አጥምዶ ምናምን ነገር እያልከኝ ነበረ። አሁን እንደዚህ ስትል ይኸውልህ እኔ ያው እንደምረዳው ከሆነ ሁለቱም ፈልገው ተፈላልገው ያደረጉት ነገር ነው። ይኸውልህ አንዴ ስሙኝ፣ የኔ እህት ይኸውልህ እንደዚህ አይነት ልጅ አይደለችም። ፈልጉ አጥምዷት ነው እንጂ እሷ ዝም ብላ ከማንኛውም ሰው ጋር ብትናገር። አሁን ይኸውልህ ዋናው ነገር ወደ ዋናው ነገር እንምጣ። ልጁን በአየር በፈረስ ፈልግልና አምጣው። ልጄ አንዴ ቆይ ተረጋጋ። ይኸውልህ እሱም አሁን ይሄን የሚለው ከወንድምነት የተነሳ ነው። እውነቱን ስነግርህ ይሄ ፌስቡክ ይሄ ገለመሌ የሚባለውም አይደለም። እነሱ የተዋወቁበት መንገድ በሆነ ሰዓት ላይ የጓደኛዋ ፕሮግራም ነበረ። ክለብ ላይ ነው የተገናኙት። የተደገሰ ድግስ ላይ ነው የተዋወቁትና የአጋጣሚ ትውውቅ ነው። ትውውቁ እንዲህ የቀረረ ነገርም አይደለም እና በዛች ትውውቅ ተዋውቀው ነው ይሄ ነገር የተፈጠረው። ለእኔም ይሄን ደብቃ ነገረችሽ ማለት ነው ፕሮግራም ላይ እንደሆነች። እናትም አይደለው ለእኔ ተደብቆ ላንቺ የሚነገር ነገር አለ ማለት እኔ እኮ ቴሌግራም ላይ ነው የተዋወቅ ነው ፌስቡክ ላይ ብላኝ ነበር። አንተ ስለምታብድ ነው እንድትረጋጋ ብላ ነው ስለምታብድ ነው። እና ትውውቃቸው ይሄ ነው የከረረ እንዲህ ከልጅነት አብሮ የመጣ ያደገ የበዛ ነገር የላቸው እና ይሄ ነገር ተፈጠረ። ሰው ልጅ መቼም ይሳሳታል የኔ ልጅ። ስለዚህ አሁን በዛም አለ በዚህ ይሄም ተፈጠረ ያም ተፈጠረ ከዛም መጣ ከዚህም መጣ የሚያጨቃጭቀን ነገር አይደለም። አሁን ትልቁ ነጥባችን የኔ ልጅ ይሄ ልጅ ይምጣና ዛሬ ያው ጠዋት ሽምግልና ልክ ከሰዓት ሰርግ ነው ታውቃለህ። እና እቺን ነገር እንደምንም ብለው በስምምነት ይጨርሱ አምኖበት ልጃችንን እኛንም ከውርደት ያውጣል፣ ልጃችንንም ከጭንቀት ያውጣት። ይሄ ነው በቃ የኔ ጥያቄ። የኔ ልጅ በጉልበትም አይደለም ያው በፍቅር እሱም እንደ ልጅ ሆኖ እኔን እናት ነኝ መቼም እናት ስትዋረድ የራሱ እናት ስትዋረድ መቼም ደስ አይለውም አይደል? እንደዛ እኔን አሁን ካለሁበት ውርደት እንዲያወጣኝ እንደው ይሄን ነው በቃ ፍላጎት። እሱ ያ ወንድም ሆኖ ጎረምሳም ስለሆነ ነው ግልፍ የሚለው። እንደው የሱን አትመልከትበት፣ እኔን ተመልከተኝ እንደ እናት። ይገባኛል፣ ችግር የለውም። እኔ አሁንም ይህንን ጥያቄ መጠየቅ የፈለግኩትኝ እሱ እያወራቸው ከነበሩ ነገሮች አንጻር ዳኒ ምንም አይነት ጊዜ ያን ያክል የተረፈ ጊዜ ስለሌለው ነው ሴት ልጅ አጥምዶ ምን ብሎ እንትን ማለት ያን ያክል ጊዜ ስለሌለው ነው እሱንም እየጠየቅኩትኝ የነበረው እንደዛ ብዬ። እኔ ልጅ ስለፈራችሁ ነው እንደዛ ያለችው እንጂ ይገባኛልሽ። በቃ በአጋጣሚ ነው የተዋወቁት የጓደኛዋ ልደት እና በአጋጣሚ እሱም ያውቃት ነበር ያችን ልጅ ወንድሟን ይሁን የሚያውቀው ሰው አለና እዛ ልደት ላይ ነው የተገናኙት እና የማታ ፕሮግራም ነበረ። ያው ታውቃለህ ወጣቱ መቼም እዛ ጋ ነው እና ያው የአጋጣሚ እይታ ይመስለኛል የተያዩትና የተገናኙት። እቺ ነገር የተፈጠረችው እሱም የሚያውቅ አይመስለኝም። ስለዚህ ከዛች ቀን ማታ ውጪ ሌላ ምንም አይነት ግንኙነት የላቸው እኔ ሳስበው አይመስለኝም። አይታወቅም ማይ በቃ አይታወቅ። የኔ ልጅ እንደው ረጋ በል እስቲ ረጋ በል እንደው ልጄዋ
ሴት ልጅ ማመን እንደዛ ቀብሮ ነው ይመስለኛል። ማለች። ከዛ በኋላ የሚተዋወቁ ከዛ በኋላ ይሄ ፎቶ የተነሱበት የፓርቲው ላይ ይሁን በማግስቱ ይሁን ብቻ ፎቶቸው ምናምን ይሄ ያሳየነ ነገር ብቻ እንዲህ የጠበቀ ነገር ያላቸው አይመስለኝም። እሷም ባፏ ሞልታ እስከዛሬ 9 ወር ሙሉ አመቃ ያዘችውም ለዛ ይመስለኛል። እና አላቅም እንግዲህ እኔ ልጅ ዘንድሮ ልጅ ያው ውስጡ ድብቅ ነው። ብዙም የማቀው የዚህን ያህል ነው የኔ ልጅ እና እኔም እንደ እናት ከውርደት ለመዳን የማደርገው ነገር ነው ይሄ። ኧረ እንደው እኮ ምን ብናደርግ እንደሚሻል ነው። ለአሁን በባሌም ሆነ በቦዴ ተብሎ ዳን የሚባል ሰውዬ ይምጣና ይሄ ሽማግሌ ይላክ ማማዬ ይላክ። በቃ በጉልበት አይደለም ይሄው ማዬ። አሁን ካስመጣው ያስመጣው፣ ካላስመጣው ደግሞ ያንቂ ያለበት ቦታ ነው የማመጣው። እንዴ ይኸውልሽ ልጃችን እኮ ልጅሽ ልጅ እህቴ እኮ ነገር ትወልድ ነው እንዴ። ልረጋጋ። ከ2 ቀን በኋላ 3 ቀን በኋላ ትወልዳለች። ይሄ ልጅ ይምጣና ቀለበት ያድርግላት በወግ በማድረግ ይሄው ማዬ፣ በወግ በማድረግ ሳንዋረድ ጉድ ሳንሆን ቀለበቱ ይደረግና እቺ ልጅ ከዛ በኋላ ትውለድ እኮ ነው። መውለዷም ምኑም በፈጣሪ እጅ ነው ያለው። አሁን እኛ መጮህ አይደለም እዚህ ጋር ይምጣ ልጁን እናገኘው። በቃ ትልቁ ነገር ከልጁ ጋር ፌስ ቱ ፌስ እናውራ። በቃ ፊት ለፊት እናውራና እሱም የሚያምንበትን ነገር እኛም የምናምንበትን ነገር እንነጋገር። ዘመዶች ነው እኮ እኔ እኮ አልኩት። አሁን ይምጣና ዘመዶች ነው ቤተሰብ መስረት። አንድ ጊዜ ልንገርሽ፣ አሁን ላይ ከአንተም ክብር ከእናትህም ክብር በላይ ሊያሳስባችሁ የሚገባው የልጅቷ ጤንነት ነው እና ልጁን በሰላም መገላገል መቻሏ ነው ሊያሳስብ የሚገባው። ምክንያቱም ይኸውልህ እሷም ፈጣሪ ክፉን ነገር አይደረስባት እንጂ በእርግዝና መካከል የሆነ ነገር ቢፈጠር ልጅቷን ማጣት የለብንም። የዳኒ ልጅ እስከተሸከመች ድረስ የዳኒ ልጅ እናት ነች። ገባህ? ያ ማለት ደግሞ ለእኛም ቤተሰባችን ነች ማለት ነው። አንተ ለእህት የምትጨነቅላትን ያክል እኛም እንጨነቅላታለን። ስለዚህ ይኸውላችሁ እኔን የምትሰሙኝ ከሆነ ማለት ነው 3 ቀን ምናምን ነገር ይቀራብላችሁኛል። አሁን ላይ እሷ ምንም አይነት አቅም የላትም። እውነቱን ስነግራችሁ እናንተ እንደምትሉት ድግስ ተደግሶ ሽምግልና ተልኮ ምናምን ነገር አሁን ላይ ለእሷ ይከብዳታል። እሱ አይደለም ድግስ አንፈልግም፣ ሽምግልና ችግር የለውም። እኔ አሁንም ቢሆን የምነግር ነገር ሽምግልናውን እኔ ራሴ ያስጨርሳለሁ። በዚህ እኔ ቃል እገባላችኋለሁ። ሁሉንም ነገር በአግባቡ እናደርጋለን። ችግር የለውም። መጀመሪያ ግን ስለ ልጃችሁ አስቡ በደንብ። ስለ ልጃችሁ ጤንነት በደንብ ተጨነቁ። ከሁሉም ነገር በፊት ግን እኔ እዚህ ጋር መወሰን የምችለው ነገር ስለሌለ ችግር የለውም ማለት ነው። ጭንቀቱ ሳር ከእሷ ጋር ስጨነቅ የነበረው የእሷ ጭንቀት ራሱ በሽታ ሆኖብኛል። ወደ እኔ መጥቷል። እረዳችኋለሁ ሁሉንም ነገር። ጤነኛም አይደለሁም። አሁን ያም አለ ይህ ዳኒ መጥቶ ስለ ጉዳዩ የሚለውን ነገር መስማት መቻል አለብን። ምክንያቱም እኔ ለብቻዬ ልወስነው የምችለው ነገር አይደለም። ስለዚህ አሁን ለዳኒ ደውልለታለሁ የሚለውን ነገር አብረን እንመለከታለን ማለት ነው። አሁን በፍጥነት አስመጣለን። እሺ እንግዲህ ውድ ተመልካቾቻችን እንደምታዩት ነው ሁሉንም ነገር። እንግዲህ ዳኒ መጥቶ ምን እንደሚል አብረን የምንመለከት ይሆናል። እናመሰግናለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ዳኒ አጠገባችን ይገኛል። እስካሁን ድረስ ዳኒ ለብቻ የነገሩኝን ነገር አሁን ደግሞ በዳኒ ፊት ለፊት ሁሉንም ነገር ያወሩልናል። ዳኒ እንግዲህ አስቸኩለን ይጠራል። ያው ጥሩ ስሜት ላይ እንዳልነበርኩኝ ታውቃለህ። ምንም መጨቃጨቅ ምናምን አልፈልግም። ማለት አዲስ ኬዝም ከሆነ አንተ መያዝ ትችል ነበረ፣ ግን ደግሞ ግዴታ አንተ መገኘት አለብህ ስትል ነበር። አንዴ ማዘሪ ዳኒ ማለት ይህን ነገር ለብቻ ማድረግ የማልችለው ነገር ስለሆነ ነው። አንተን ራስን እንደ ግል የሚመለከተ ነገር ስለሆነ ነው አንተን ደውዬ የግድ እንድትመጣ ያደረኩ። አሁንም ደግሞ ሌላ እናቴ ናቸው እሳቸው አይደለም። እባክህ ዳኒ ትንሽ ተረጋጋና፣ ሌላ ኬዝ ነው ከእሱ ጋር የሚያገናኛል። ሁሉም ነገር ሰልችቶኛል። ሰሙኛላችሁ። እኔ እናቴም ሁኑ አንተም ደግሞ ሌላ ወንድሜ ሁን እኔ ምንም ማውቀው ታሪክ የለም። እባካችሁ ምን ለማለት ይሞክርኝ። እህታችን እኮ ነው አስረግዞ የሚያወራው ስለ ሌላ ነገር ነው። ምንድን ነው ያወራው? አንድ ጊዜ ምንድን ነው ያወራው? አንድ ጊዜ እኮ እህታችን አስረግዝሃል። እህታችን ከ3 ቀን በኋላ ትወልዳለች። እንዴት አስረግዘ? የሰው ልጅ አስረግዘ የተወደደሽ የተገባሽ አትል ዝም ብለህ ትጠፋለህ። ምንድን ነው የምታወሩት? እባክህ ዳኒ፣ አሁን እኛ እንደምን እኛ አሁን አንተ ጋር አንዴ ልጅ እኔ ላናግረው። ሽማይ ይኸውልህ እኔ ልጅ አይ አንዴ አዳምጠኝ። እንዴት ይገባሃል? እንደ እናት እኔንም ልትሰማኝ ይገባል። እኔ እናት አይደለሁ? እናት ትከበራለች መቼም አይደለም። እሺ እኔ የምልህ እኔ ልጄ ማለት ነው ለ9 ወር ሙሉ ተሸክመው ከራሷ ጋር ስትብሰለሰል ስትሰቃይ ከግርግዳ ስትላተም ራሴን አጠፋለሁ ስትል ስንቱን ነገር ሞክረዋለች መሰለ። ይሄን ሁሉ ዘመን ስንጨቀጭቃት ጸጥ ብላል። አሁን ነው በስንት መከራ መጨረሻ ላይ የልጅ አባት እሱ ነው ብላ የላከችን።
እና የኔ ልጅ ካንተ ልጅ አላት አሁን ልትወልድ 3 ቀን የቀራት ምንድነው የምታወሩት አስጨርሰኝ የኔ ልጅ ረጋ በል እንጂ አስጨርሰኝ ደሞ ብላችሁ እንደዚህ አይነት ነገር መጣች አስጨርሰኝ እንጂ ምነው እኔ በፍቅር አንድ እያናገርኩ ያለው ይሄ ሰውዬ ምን እያለ ነው ዝም በል ቆይ የኔ ልጅ ረጋ በልማ እኔ በፍቅር አንድ እያናገርኩ ያለው የኔ ልጅ እሺ ይሁን እርሶ እኔ የምፈልገው ከሰፈርም ከመንደርም ውርደት ከሜዳም ከሁሉም ወሬ አድነኝ ነው እባክህ እንደናት ቆይ የኔ ልጅ ረጋ እንደናት እየለመንኩ ነው እንደናት ማለት ነው እኔ እንደ ጉልበተኛ እናት ሳይሆን እንደ ምስኪን አንድ ምስኪን እናት እየለመንኩ ነው ምክንያቱም ነገ እቺ ልጅ የዛሬ 3 ቀን ትወልዳለች እባክህ አግባት ሽማግሌ ላክና ልጄን አግባና ቤተሰብ እንሁን ጭራሽ አግባ ታዲያ ማን ሊያገባል ነው አስወልደ እኮ ለካ ይኸውልህ አባቴ ልንገር ለምን ትጉትጋለ ምህቴ እኮ ናት ያሳደግኳት ተሽክም ያሳደግ ቆይ ስማኝ ተረጋግተህ የማታወራ ከሆነ አይታል እንዳንተ ቆይ ሲጀመር ማን ናችሁ ምን ከየት ነው የመጣችሁ እህቴ እኮ አስረግዝ የጠፋው ይሄ ደግሞ ሌላ መንገዳችሁ ንገሩ ቆይ ተረጋጋ አንተ ለምን እንደው ታሳይ እንዴት ተረጋጋ እኛም እኮ እንዳንተ መጮህ አይቀተንም ማለት እንዴት ትጮሃላችሁ በምን አቅማችሁ ስማኝ አንድ ነገር ልንገር እሺ እየጮህ አንተ ስለ ጮህ ብቻ ይፈጠር ምንም ነገር አይኖርም ዝም በልሽ ስማኝ እኔን አውራኝ እሺ እኔን አውራ ለምን ቆይ አንዴ ስማኝ ቆይ ናቲ ቆይ እናቴ አንዴ እኔ ከእርሶ ጋር አይደለም አሁን ንግግሬ አንተ ግን ለምትናገረው ነገር ተጠንቀቅ ቱግ ማልክም ይሄ ነገር እውነትም ይሁን አይሆንም ማለት ነው ይኸውልህ የምትናገረው ነገር ተጠንቀቅ አንደኛ ጥሩ ስሜት ላይ አይደለም ያለሁት ሲቀጥል ደግሞ ማለት ነው ለምትናገረው ነገር ተጠንቀቅ አንተ ራስህ ለምን ካፍ የምታወጣውን ነገር በስነ ስርዓት አስበህ ብታወራ ይኸውልህ እኔ እውነት እየኖራሉት ከዚህ በኋላ እንደዚህ አይነት እኔ የውሸት ነገሮችን መታ ስለ ጮክ ብቻ እውነት ታወራለህ ማለት አይደለም ይኸውልህ እኛው ስለ ውርደት ነው እያወራን ያለው እንጂ ወደም ሆነ ተገደ ልጅቷን ታገባታለህ ለምንድን ነው እናንተ ማተረጋጉት ቆይ እሺ አንድ ጊዜ ለምንድን ነው ማተረጋጉት ከየት ነው የመጣችሁት ዳንዬ በእናትህ አንድ ጊዜ ለኔ ስትል ብቻ አንድ ጊዜ ዝም በል ከየት ነው የመጣችሁት ቆይ እናንተ ከየት ምንም አንተ ምን ሆነ ነው ቆይ ማዘር እኔ እኮ እስካሁን በፍቅር እያናገርኩ ነው ያለው ማዘር እርሱ አሁን ያሞታል ያሜ ነው እያሉ ነበር ቅድም እንዴት አያማትም እኮ ትንሽ ተረጋግታችሁ ለምን ለማውራት አንሞክርም እንዴት እንረጋጋ ሰውዬው እያለ ያለው ነው እየሰማህ አይደል አንተ እኮ ነገሮችን እያባባስክ ነው ያለው ለምን አይደለም ያባባስኩት እሱ ነው እያባባሰ ያለው ምንድነው የምታወራው ቆይ አንተ እኔ የምለው እኔ ተረድተህናል አንተ ግን ማዘር አሁን እኮ ይኸውላችሁ እኔ በሴት ምክንያት ማለት ነው ልሞት የደረስኩኝ ሰው ነበርኩኝ ሰሙኛላችሁ ምንም ነገር ሳላደር ነው ማለት ነው ይሄ ስራ ኧረ ጉዴ ጭራሽ ልማድ ነው ስሙኝ እናታችን ይኸውልዎት እኔ ማን እንደሆኑ የማን ልጅ የማን እናት እንደሆኑ ምንም ማቀው ነገር የለም ብዙ ናቸው ገባ በመረጃና በማስረጃ አሲዘን እንከሳለሽ ምንድነው የምከሰው ቅሊንጦ ነው የምናስገባ ምታምን ከሆነ እመን ይኸውልህ አንድ ነገር አድምጠኝ እማዬ አንድ አድምጭኝ ልንገረው ሁለታችሁ እሺ በመጀመሪያ እሱ ስርዓቱን ይዞ ይቀመጥ ለሚናገረው ነገር ለማየሰጥ ዝምበት ለማየሰጥ እጅን ሰብስብ ነግሬያለሁ እምቡር አትበል ሰማኛለህ እምቡር አትበል ቃላት ምረጥ ይኸውልህ እኔ እርሶን አከብሮታለሁ ያሞታል እያለ ነበረ ቅድም ስለዚህ ተረጋግተው ወደ ኋላ ተቀምጠው በስነ ስርዓት ያለውን ነገር ሲጀመር ማን ነው ተርሶ ልጆት ማናት ሁሉንም ነገር ከመጀመሪያ ጀምሮ አስረድኝ ከዛ እኔ መናገር ያለብኝን እናገራለሁ በቃ ከዚህ በኋላ በስነ ስርዓት እናወራ እሱ ግን አንድ ነገር እንዳይናገር ነግሬያለሁ አንድ ነገር ለማየስ ዝም ብላለሁ እባክህ ዝም ብለህ አንተ ልጅን ያሞኛል አቅቶኛል አሁን እባክህ ወድጅ እኮ አይደለም ማየ ምንድነው እውነቱን ለምን አይነግሩኝም እውነቱን ንገሩኝ አሁን እኔ የምልህ በሆነ ሰዓት ላይ የዛሬ 9 ወር አካባቢ የጓደኛችሁ ልደት ነበር መሰለኝ አሁን እውነቱን አይደል እናወራው እኔ ልጅ የጓደኛችሁ ልደት ነበር እዛ ላይ ያገኘሃት ልጅ አታስታውሳትም እስቲ ዝም በል የኔ ልጅ እባክህ ደውዬ ረኔስ ተቃጠልኩኝ በስንቱ ልንደድ አስታወስካት ክለብ ላይ ነው የተገናኛችሁት እዚህ የልደት የጓደኛችሁ ልደት ፓርቲ ላይ ነው እዛ ላይ ነው የተገናኛችሁት ከዛ በኋላ ያለውን ግንኙነታችሁን አንተና እሷ ናችሁ የምታውቁት እኔ አላውቀውም እንግዲህ ብዙ አላስጨነቅኳትም የኔ ልጅ የልጆትን ጓደኛ እያሉኝ ያሉት ዳግም የሚባለው ልጅ ነው ወይስ የሱ ልደት ላይ ያገኘሃት ልጅ አስታውሳትና የኔ ልጅ ነች ሀና የምትባል ልጅ እንደው ስሟን መጥራቱ ምን አስፈለገ ብዬ እስኪ ይወቃት እስኪ ስሙ እኔ አላውቅም እንግዲህ ወይ ቀይራም ተዋውቀው ከሆነ እኮ ብዬ ነው
እሺ ከዛስ በኋላ የተፈጠረው ንገሩኝ። በቃ ከሷ ጋር አብረህ አድረሃል። የምራችሁ ነው? እኛ እንድንነግረው ይፈልጋል አንተ ነው የምራችሁ ነው ያልከው? ያሰቃልኩ ይዞኝ እኮ ዘንድሮ እኮ ተዋረድኩኝ እኔ እና ወይኔ አያልቅሱ። በመጀመሪያ ተመለሱና ቁጭ በሉ። በመጀመሪያ እያሉኝ ያሉት ነገር ፓርቲ ነበረ። አዎ የጓደኛዬ እኔ እንደዚህ አይነት ቦታ ላይ ብዙ ማዘወተርበት ነገር የለም። ብዙ ጓደኛዬ የለም። ያው እናቲም ያውቃሉ፣ ሌሎች የሥራ ባልደረቦችም አሉ። ከነሱ ውጪ ጥቂት በጣት የሚቆጠሩ ጓደኞች ነው ያሉኝ። ስነ ስርዓትን ያዝ። አንድ ነገር እንዳታወራ አንተ ሰው ነግሬሃለሁ። አንድ ነገር ላስታውሰህ፣ የቆጡን የባጡን አትቀባጠር። ያን ቀን ፓርቲ ውስጥ ነበር ካልነበርክም አንድና አንድ ነበርኩ ብሏል። እስቲ ልጄ ተረጋጋ እባክህ። ወይ ስርዓት ማትይዘው አንተ ተረጋጋ በቃ። ይኸውልህ በጉልበት እንድትወጣ እንዳላደርግ ነገርኩ። እንደዚህ ማድረግማ አችልም። እንደዚህ አንተ ነህ በጉልበት ታሰጠ አንተ ረወዲያ እጭ ምን አይነት ጣጣ ነው በቃችሁ። አሁን ላውራ አንተ ደግሞ በጉልበት አታውራ እባክህ። እሺ እናታችን ተረጋጉና እኮ ልንገረው። ታዲያ እርሱን ተረጋጉና ልንገሩት። በቦታው ላይ እኔ ሲጀመር ነገርኳችሁ ከስራ ባልደረቦቼ ውጭ ያን ያክልም ጓደኞች የሉኝም። ግን ደግሞ ዳግም የሚባል አንድ ጓደኛ አለኝ። የእሱ ልደት ነበረ። አዎ ግዴታ መምጣት አለበት ስላለኝ ከስራ ሰዓት በኋላ ሄጄ ነበረ። ሰዓቱ ይሄ ልጅ ወይ እንዴት እናርገው? ሰዓቱ ሲጀመር ከመሸ በኋላ ነው የሄድኩት። በጊዜ ነበር መድረስ የነበረብኝ፣ ግን ደግሞ አልቻልኩኝም። በስራ ጉዳይ አምሽቼም ስለነበረ በቦታው ደረስኩኝ። ከዛም በኋላ ያው ተሰብስበው ነበር ያገኘኋቸው። ከሁሉም ጋር አንድ ሁለት ማለት ጀመርኩኝ። አዎ የሆነች ልጅ አብረኝ ስትዝናና እንደነበር አስታውሳለኝ። ግን ከዛ በኋላ እኔ ከማንም ጋር አላደርኩም። ምን ጭራሽ አላደርኩም? ቆይ እስኪ ማይ ከዛ በኋላ ሻድራል ምን ማለት ከልጅቷ ጋር ከዚህ ከምትወጣ ጋር እኔ ከማንም ጋር አላደርኩም። እና የኔ ልጅ ካንተ አላረገዘችም? አንተ ከሷ ጋር አላደርክም? እናታችን እባክዎትን ቆይ ዝም በሉ። አንድ ጊዜ ማረጋገጫ አላችሁ? ማረጋገጫ አለ ነው። ምን ማለት ማረጋገጫ አለ ማለት? አምጣ አሳየኝ። ማረጋገጫን አሳየኝ። ማረጋገጫ አለ ነው። ፎቶ እኮ መሀል አደባባይ ላይ የተነሱ ማረጋገጫ አለ። ቁጭ በልና አውራ በልና ቁጭ በልና አውራ። ቁጭ በል አንተ። ያሳየኝ ፎቶ እኮ ሩም ውስጥ ለመሆኑ ምንም እኮ እንትን እኮ የሚል ነገር እኮ የለም። ታዲያ እንደዚህ አይነት ፎቶ የሚነሳው ታዲያ ምንድን ነው? እቺ ልጅ አታውቃትም? እሺ አታውቃትም? እሺ ታውቃታለህ? ፎቶ ምንድን ነው የሚያሳየው? ንገረኝ። ኖርማል አብረን እየተዝናናን እኮ እየተዝናናችሁ ከሆነ እንዴት እባክህ ቁጭ በሉ እንዳደርክ መልመንልኝ። ቁጭ በሉ እባክህ ተዋረድኩ። ይኸውልህ ሰውዬ አሁን ሽምግልና ላክና እችን ልጅ በ3 ቀን ውስጥ የራስ አርጋት። በቃ እኛ እናንተ ጋር የምንፈልገው ዝምድና ብቻ ነው። ሰውዬ አርፈህ ተቀበል። ስለምን ዝምድና ስለምን ሽምግልና ነው የምታወራው? እባክህ ተዋርደናል እና ለምነው እንደው እኔ የምልህ እኔ ልጅ እንደው እውነትህን ነው? አይ እናት መኖርም አለው የኔ ልጅ። ተው እስኪ ምንድን ነው የምትሉኝ? እባክህ ምን ነገር ምን እንደሆነ ገብቶሃል? እባክህ በቃ አግባልኝ ልጄ። አዎ አግባት በእናትህ አግባት። ተሰሙኛለሁ። እቺ ልጅ እኮ ማውቃት እኮ 1 ሰዓት ወይ 2 ሰዓት ራሱ አይሞላም። ምን እያላችሁ ነው ያላችሁ? እኔ አብሬያት አልተኛውም ነው የምትለው? እኔ አብሬያት አልተኛውም። ምን ሆናችሁ ነው? እባክህ ማዘር እናቴ ኧረ ውሃ ወይኔ ማዘር ምን ሆነ ነው ማዘር? ያማታል እኮ እያልኳችሁ ነበር። ምን ሆናችሁ ነው እንዴ? ኧረ ሰው አምቡላንስ ጥሩ በእናታችሁ። እሺ እንግዲህ ውድ ተመልካቾቻችን የተፈጠረውን ነገር አብራችሁን ተመልክታችኋል። እናቱ ትንሽ ስሜታዊነት ታይቶባቸው ትንሽ ራሳቸውን ስተው ወድቀዋል። ተገቢ የሆነ እንክብካቤም እርዳታም እየተደረገላቸው ይገኛል። በሰዓት ደህና ናቸው። አሁን ከእሱ ጋር ማውራት ያለብንን ነገር እናወራለን። ይኸውልህ ቅድም እየነገርኩ ነበረ፣ በተረጋጋ መንፈስ እናውራ፣ ነገሮችን በሰከነ መንገድ አውርተን እንፍታቸው እያልኩ ነበር። እንዴት ልረጋጋ? መረጋጋት እኮ ትችላለህ። አንተ ቱግ ማለት ምንም የሚጠቅም ነገር የለውም እኮ። ምን እየተፈጠረ እንደሆነ እያየህ ነው አይደል? እያየሁ ነው። አንተ ተረጋግተህ እናትህ ማረጋጋት ሲኖርብህ አንተ ከሳቸው የበለጠ በጣም ቱግ ብለህ ምን እንደፈጠርክ እያየህ ነው። ትሰማኛለህ? ነገሩን በስነ ስርዓት ቀስ ብለህ አስረዳ ስትባል እምቢ በማለት ምክንያት ነው እናትህን ራሱ ንዴት ውስጥ የከተትከው። እኔ ሰውን እንደዚህ አይደለም የማወራው። ትሰማኛለህ? ለትልቅ ሰው ክብር ያለኝ ሰው ነኝ። ነገር ግን አንተ ቱግ እያልክ እኔንም አበሳጭተህ እናትህ የማይሆን ሁኔታ ውስጥ እንዲገቡ ያደረግከው አንተው ራስህ ነህ። አሁን ላይ ፈጣሪ የተመሰገነ ይሁን ደህና ናቸው። ግን ደግሞ
ማውራት ያለብህን ነገር ራስህ በስነ ስርዓት እንድታወራ ፈልጋለሁ። ምንድነው ችግር? ማናችሁ ንገረኝ። እኔ ከዚህች ልጅ ጋር አላደርኩም። ተናገር። ይኸውልህ በእናንተ ምክንያት ነው እናቴ እንደዚህ እየሆነች ያለችው። በእናንተ ምክንያት አትበል። ታዲያ በማን ምክንያት ነው? አንተ ነህ ቱግ እያልክ የነበርከው። እኔ እኮ እውነት አለኝ። ተረጋግተህ እንድትወራ እየነገርኩህ ነበር አይደል? የምን እውነት ነው? ስለምን እውነት ነው የምታወራው? ኤፍሬም ገና ለገና ኖርማል ቺል እየተደረገ የተነሳ ፎቶ ይዘህ አንተን ያስረግዝከው ብለህ ትመጣለህ እንዴ? ይኸውልህ ስማኝ፣ በዛ ቀን ላይ በዛ ሰዓት እዛ ክለብ ላይ እንደነበርክ ተናግረሃል። እዛ የዛን ቀን ደግሞ እህቴ አንተ ጋር የተነሳችው ፎቶ እኔ እጅ ውስጥ አለ። እህቴ እንደማንኛውም ቂል አይደለችም። እሺ እያስረገዝክ እንደምትለቃቸው ስነ ስርዓትህን ያዛንት ሰው አሁንም ቢሆን ስነ ስርዓትህን ያዘነገርኩ። ተረጋግተህ አውራ። የሰው ማንነት ሳታውቅ ሌላ አላፊ ነገሮችን አታውራ። ምንድነው አንተ የሱ ጠበቃ ነህ እንዴ? የሱ ጠበቃ አይደለሁኝ። ነገር ግን ዳኒን በደንብ አውቀዋለሁ። ዳኒን አታውቀውም? ስማኝ፣ ይኸውልህ ዝም ብሎ እየዞረ ሴቶችን እየፈለገ የሚያስረግዝ አይነት ሰው አይደለም። በስራ ምክንያት ተጨናንቆ የሚውል ሰው ነው። ነግሮሃል እኮ አይደል? አንተ ወጣት ነህ እኮ አይደል? በስራ ቢጨናነቅ ነው እንዴ ክለብ ውስጥ የተገኘው? አጋጣሚ ነው እያለ እየነገረህ ነው። ለምን ተረጋግተህ አትወራም? አጋጣሚ ከእህቴ ጋር ፎቶ ይነሳል እንዴ? እሺ አንተ ከማንም ሴት ጋር ፎቶ ትነሳለህ? ወይ አሪንተ እስኪ አንተ ከማንም ሴት ከማታውቃት ሴት ጋር ፎቶ ትነሳለህ? ምንድነው ችግሩ? እንዴት ትነሳለህ ከማታውቃት ሴት? ሰማኝ፣ ቆይ ሁለታችሁም ተረጋጉና እኔ ማውራት ያለብኝን ነገር ላውራ። ሰማኛለህ? ልስማ። ምንድነው የምታወራው? ልክ ነህ። አንተም እህትህ አሁን ላይ የማይሆን ሁኔታ ላይ ሆኗ ሊሆን ይችላል። እንደዚህ በጣም ኦፍ ሆነ እያወራህ ያለው ግን ደግሞ ተረጋግተህ እንድታዳምጠኝ የምፈልገው ነገር ምንድነው? እኔና እህትህ እዛ ፓርቲ ላይ የተገናኘ ነው፣ እዛ ክለብ ላይ የተገናኘ ነው። ሁለታችን ተመሳሳይ ጓደኛ ስላለን ነው እንጂ እኔና እሷ ግንኙነት ኖሮን አይደለም። የመጀመሪያ አስጨርሰኝ፣ እንዳታወራ ነገርኩ። ሲቀጥል ደግሞ ማለት ነው ፓርቲ ላይ እንደዚህ አይነት ቦታዎች ላይ ሄደህ የምታውቅ አይነት ሰው ከሆንክ ማለት ነው ልንገርህ፣ እዛ አካባቢ ላይ ከነበሩ ሰዎች ጋር ትቀራረባለህ። እኔና እሷ ተቀራረብን፣ ኖርማል ወሬ ከሌሎቹም ጋር ሰማኝ ከሌሎቹም ጋር አብሬ ቺል እያደረኩኝ ነው። እሷም ከነዛ ሰዎች መካከል አንዷ ነች። በቃ እንዳጋጣሚ ሆኖ 2 ወይ 3 ፎቶዎችን አብረን ተነስተን ሊሆን ይችላል አንተ ያዝከው። ከሌሎች ሰዎችም ጋር እኮ ተነስቻለሁ። እሷ ብቻ አይደለችም እዛ ቦታ ላይ የነበረችው ሴት። ትሰማኛለህ? ብዙ ሴቶች ነበሩ፣ ብዙ ወንዶችም ነበሩ። ሁሉም ደግሞ ጓደኛ ማቾች ነን። ከሌሎቹ ጋር እንታወቃለን። እንዳጋጣሚ ሆኖ ከእሷ ጋር ተገናኘን እዛ ቦታ ላይ። ግን ደግሞ ምንም የተፈጠረ ነገር የለም። በቃ ተዝናናን አብረን ከሌላው ሰው ጋር። ከዛም በኋላ ከዛ ቦታ ላይ ሁለታችንም ተለያየን። በቃ የተፈጠረው ነገር ነው። አንድ ነጥብ ያዝልኝ፣ አንድ ነጥብ ብቻ። እችነ ልጅ ከነ አካቴው አላቃትም ያለ ነበር አለ ብሏል አላለም? አላቃትም ብሏል አላለም? ቆይ አድምጠኝ፣ አንተ አድምጠኝ። አላቃትም ብሏል አላለም? ፎቶ ሳሳይ ሆኖ አይደል ያመነው? አሁን ደግሞ ፎቶውን ተነስተሃል። እሺ እኔ ከእሷ ጋር ቺት እያረክ ሩም ይዘህ የተነሳውን ፎቶ እንዳሳይህ ነው አይደል የምትፈልገው? እሱ ስለሌለኝ ነው አይደል? ምንድን ነው የምታወራው? ስለምን ቺት ነው የምታወራው? እንዴት ነው ታዲያ? አላቃትም ብለህ የነበርክ ልጅ ፎቶ ሳሳይ እኮ ነው አይደል ያመንከው? እንደምታውቃት ምንድን ነው የምታወራው? ይሄ ልጅ እኮ እህትህን የሚያውቃት ሀናን ያልከው አይደል? ስሟን ሀና፣ እሷን የሚያውቃት የዛ ቀን ብቻ ነው አይደል? ምን አውቃለሁ? ከዛ በፊት እየነገረህ ነው እኮ አንተ ለምን ተረጋግተህ? እየሸመጠጠ እኮ ነው ሰውዬው ያለው። አላቃትም ብሎ እኮ ነበር ሲጀመር ማለት ነው። እኔ ሳስበው ይሄ ልጅ ምንም እውነቱን የማውራት ወይ ደግሞ ንዴት ላይ ሆኖ እኛ የምንለውንም የመስማት ምንም ፍላጎት የለውም። ምክንያቱም እናትህ እኮ ቅድም ተናግረውታል አይደለም? እናትህ ራሳቸው ተናግረውታል። ምን ብለው ሁኔታውን የገዛ እህትህ ያወራችውን ነገር እኮ እናትህ ተናግረውታል። የተገናኛችሁት እዛው ነው። ከዛ ውጭ ግንኙነት አላችሁ ብዬ እኔም አልጠብቅም። ምክንያቱም እንደ ልጅ እንደወጣት ተሳስታችሁ ሊሆን ይችላል ብለው ነው ያወሩት። እናትህ ካንተ በላይ አስተውለው ይናገራሉ። ስለዚህ ተሳስታችኋል። በቃ እኔ እኮ ነው እያልኩ ያለው ተሳስታችኋል። ሽማግሌ ላክና አንተ ነው ያሳሳትከኝ? ንገረኝ። አንተ ነው ያሳሳትከኝ? ሰውዬ በእናትህ አንተ ነህ እኔ ከአንተ እህት ጋር አንሶላ እንድጋፈፍ ያደረገኝ? ንገረኝ። ኃይል እንድጠቀም አታርገኝ። በእውነት ኃይል ትጠቀማለህ? አዎ ኃይል እጠቀማለሁ። እስቲ ተጠቀም። ትሰማኛለህ? እኔ እዚህ ጋር ማለት ነው አሁን ላይ ያንተን እንደዚህ ዲስኩር የምሰማበት ሁኔታ ላይ አይደለም ያለው። እስካሁንም ተቀምጬ አናገርኩ። እናትህ ታሟል፣ የማይሆን ነገር ውስጥ ናቸው ብዬ ነው እሺ በሰላም ላናገረው የሞከርኩት። ግን አንተ ምንም ሰውን ልትረዳ የምትሞክር አይነት ሰው አይደለም። ከዚህ በኋላ የማይመስል ነገር ትናገርና ወይ ኃይል እጠቀማለሁ ምናምን የምትለው ነገር ታቆማለህ። የማይመስል ነገር ትናገርና ከኔ ጋር ነው የምትጣለው። ማውራት የፈለግከው ነገር አውራ። ከዚህ በቃ እህቴን ታገባታለህ አታገባትም? ነው አላገባት። አንድ መልስ። ታገባታለህ አላገባት? አንድ ታገባታለህ አታገባትም? አላገባት። ምን እየሆንክ ነው? ታገባታለህ አታገባትም? ምን እየሆንክ ነው? ታገባታለህ
ትሰማኛለህ? ናቲ ይሄን ልጅ ስርዓት አስይዝልኝ እያልኩህ አስወጡልኝ። ምን እየሆንክ ነው? አስወጣው። ይኸውልህ ዳኒ ከሌላም ሴት አስረግዟል ነው አይደለም? የምን ስለምን ማስረግዝ ነው የምትወሪኝ ነው? እና ታዲያ ምን ኬዝ ነው? ስለምን ሌላ ይኸውልህ ጭራሽ አግባ። ታዲያ ማን ሊያገባልህ ነው? አስወልደህ እኮ ሌላ አካ ይኸውልህ አባቴ ልንገርህ። ለምን ትጉትጉ አለ? እህቴ እኮ ናት። እናንተ ፊት ሁሉንም ነገር ለማወቅ ሁለቱንም አጠገብ ያስቀምጫችኋለሁ። በቴክስት በመደወል በጣም በተደጋጋሚ ተመልካቾቻችን ቁጭ በልና አውራ ይህን ነገር ልትነግረን አልቻለችም ነበር። ራሴን አጠፋለሁ፣ ራሴን ሰቅላለሁ ምናምን እያለች እያስጨነቀችን ነበር። በመሀል ላይ ያው ነፍሰ ጡርም ስለሆነች ምንም ማድረግ አንችልም። የምራችሁ ነው እኛ እንድንነግረው ይፈልጋል። የምራችሁ ነው ያልከው ያሰቃል እኮ ይዘው እኮ ዘንድሮ እኮ ተዋረድኩኝ። በጣም በወሳኝ ሁኔታ ነበር እየፈለግናችሁ ነበር። እናንተ ልናገኛችሁ አልቻለም። ስለ ዳኒ ልናወራ የፈለግነው በጣም ትልቅ ጉዳይ አለ። እህታችን አስረግዝሃል። እህታችን ከ3 ቀን በኋላ ተወልዳለች። እንዴት አስረግዘህ? የሰው ልጅ አስረግዘህ የተወደድሽ የተገባሽ ዝም ብለህ ትጠፋለህ? ምንድን ነው የምታወሩት? የት ነው ያለው? አሁን እኛ የምንፈልገው ዳኒን ነው። በቃ ዳኒን በቃ ጉዳያችን ከዳኒ ነው። ቆይ ይኸውላችሁ ትንሽ ተረጋጉ። እንዴት እንቆይ? ምንድን ነው የሚያረጋጋ ነገር እኮ አይደለም። ይኸውላችሁ ዳኒን ችግር የለውም ያገናኛችኋለሁ። የሚያረጋጋ ነገር ስንይዝ እኮ ነው የምንረጋጋው። ምን እየሆንክ ነው? ታገባታለህ። ምን እየሆንክ አንተ ምን ነው እየፈጩ ጥሬ ትሆናለህ? አብረው ታድራለህ ወይ? አብረው ነው የምታድረው? እሺ አብረው ነው የምታድረው። የረፍት ቀኑን አብረው ነው የምትለው። አብረው ሊንጦ ነው የምናስገባ። ምታምን ከሆነ እመን። ይኸውልህ አንድ ነገር አድምጠኝ እማዬ አንድ አድምጪ። ይኸውልህ ዳኒ እህቴን አስረግዞ ጠፍቷል። እህቴ ከ3 ቀን በኋላ ትወልዳለች። የመውለጃ ጊዜዋ ሲደርስ አባቱ መታወቅ አለበት። ይሄ ልጅ ነገ ይሄ የሚወለደው ሕፃን ክርስትና መነሳት አለበት። ክርስትና ሲነሳ የአባቱ ስም ይጠየቃል። ጭራሽ አላደርኩም። ቆይ እስኪ ማይ ከዛ በኋላ አድራት ስለ ዳኒ ማወቅ ነው አይደል የምትፈልገው? ዳኒ ይኸውልህ በ3 ቀን ውስጥ የምትወልድ የታናሽ እህቴን ህይወት አበላሽቷል። ኧረ ውሃ ወይኔ ማዘር